አቶ ጌታቸው ረዳም ከአልጀዚራ ጋር የነበራቸው ቆይታን በቁንጽልና በወፍ በረር እንደተመለከተው አቶ ጌታቸው ረዳም ከዚህ ቀደም ያልገጠማቸው አዋራጅ ወይም በእንግሊዝኛው ሂዩሚሌቲንግ መድረክ ሆኖም አግኝቻለሁም ሲል አስተያየቱን ዘንዝሯል። ጸሐፊው አስተያየቱን ሲቀጥል አቶ ጌታቸው በግልጽ አነጋገራቸው በድንቅም የእንግሊዝኛ ቋንቋም ችሎታቸውና ብቃታቸው አለማመስገን ንፉግነት መሆኑን አጽንኦት የሰጠው በፍቃዱ ኃይሉ ይሁን እንጂ አቶ ጌታቸው ረዳ በተለያዩ ጊዜያትም በአለማወቅም ወይም በእብሪተኝነት የተጠቀሙባቸው ያላቸውን እርሱም በመጽሐፍ ውስጥ ያካተተው በተቃውሞ ዘርፍም በ2014 ዓ.ም እስከ 2016 ዓ.ም ወቅትም አቶ ጌታቸው ተቃዋሚዎችን ለማዋረድ የተጠቀሙባቸው አጋንንት፣ ችግር ፈጣሪዎችም፣ እሳትና ጭድ የሚሉ ቃላትም እንደዚሁም በሰሜኑ ደም አፋሳሽ የኢትዮጵያ ጦርነት ወቅትም በፌዴራል መንግስቱና በኤርትራ ኃይሎችና በአማራ ሚሊሻዎች ላይ አቶ ጌታቸው የተጠቀሟቸው ሂሳብ እናወራርዳለን የሚለውን አወዛጋቢ ዛቻን ጨምሮ በርካታዎችም በመርሳትም እንዳልተፈጸሙ በመምሰል አልጀዚራ ላይ በፍጥነትም ተከስተዋል ሲል ትዝብቱን አስፍሯል። አቶ ጌታቸው ረዳም እኮም ኤክስ ገጹም አቶ ጌታቸው ረዳም የቀድሞ ባላንጣቸውን የወቅቱ አለቃቸውን ጠቅላይ ሚኒስትር አብይ አህመድን ከዚህ ቀደም በድፍረትና በነጻነት የዘር ማጥፋት ወንጀለኛ ፈጻሚ ወይም ጄኖሳይደር ብለው እንዳልጠሩም ዛሬ ላይ ያንን ቃል ለመጠቀም በአንገታቸው ላይ የተቀመጠውን የገመድ ሸምቀቆን ለማስለቀቅም ሲጣጣሩ በአልጀዚራ ቴሌቪዥን መስኮት በኩል ማየትም በራሱ ክፉኛ አሳማሚ ነው ብሎታል። ምንቴ የተባሉ የማህበራዊ ትስስር ገጽም ተጠቃሚ እንደዚሁ በኤክስ ገጻቸው በርካታ ወጣቶች በአቶ ጌታቸው ፕሮፓጋንዳም ተጠልፈውና ተታለው ከአውዳሚው ጦርነት ውስጥ መግባታቸው በጽኑ እርግጠኛ ነኝ። ጌታቸው ረዳም በዚያ በጦርነት ወቅት በዘር ማጥፋት ወንጀል ሲያብጠለጥሏቸው የነበሩት አብይ አህመድን ለመከላከል ሲጣጣሩ ይታያል። ጎበዝ እባካችሁ ለፖለቲከኞች ብላችሁ ውድ ነፍሳችሁን አትገብሩም። ምክንያቱም እንደነዚህ አይነቶቹም ድራማም ምንም አይነት ውጤትም ስለሌላቸው ነው በማለትም ምንቴም አስተያየታቸውን ሰንዝረዋል። እዚህ ላይ የተለያዩ ተቀጽላዎችን አንጠቀም በማለትም የቂል አቂል እና ትርጉም አልባም አስተያየት በመሰንዘር የአልጀዚራውን ጋዜጠኛ መሐዲን ለመገሰጽም አቶ ጌታቸው ሞክረዋል ያሉትም ማህደር የተባሉ አስተያየትም ሰጪም በበርካታ ንግግሮቻቸውና አስተያየቶቻቸው የተነሳም አንዳንድ ወገኖችም የፊት ለፊት ሰው ሲሏቸው ያወድሷቸዋል። ሌሎች በበኩላቸው ወይም በተቃራኒው አነጋጋሪ አቋመቢስናም ከሃዲም በማለትም ያብጠለጥሏቸዋል። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት በአሁኑ ወቅትም በሚኒስተር ማዕረግም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪው አቶ ጌታቸው ረዳም ካሳይን የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር የዶክተር ደብረጽዮን ገብረ ሚካኤል ልዩ አማካሪ የግንባሩ የኤክስኪዩቲቭ ኮሚቴ አባልና ቃል አቀባይ የነበሩትም ከግንባሩ ራሳቸውን በማግለል ከተወሰኑ ጓዶቻቸው ጋር በመሆን የትግራይ ዲሞክራሲያዊ ትብብር ወይም ስምረት የተባለ አዲስ ፓርቲ በማቋቋም የሊቀመንበርነቱን ቦታ ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 25 2025 የያዙት የ51 ዓመቱ ጌታቸው ረዳም ከኳታሩ የቴሌቪዥን ጣቢያ አልጀዚራ ጋር ሰሞኑን አወዛጋቢና አነጋጋሪ ቃለ ምልልስ አድርገዋል። በእንግሊዝ ዋና ከተማም ሎንዶን በምዕራብ ማዕከላዊ ክፍለ ከተማ በሚገኘው የሲኒማና የቴሌቪዥን ፕሮግራሞችም በበርካታ ጊዜያት የሚከናወኑበት አንጋፋው የኮንዌይ አዳራሽ ውስጥ ባለፈው ህዳር ወይም በፈረንጆቹ ኖቬምበር 11 2025 ከአልጀዚራው ሄድ ቱ ሄድ ፕሮግራም አጋፋሪ ጋዜጠኛ መሐዲ ሐሰን ጋር ቃለ ምልልስ ያደረጉት አቶ ጌታቸው ረዳም ሙሉ ቃለ ምልልሳቸው ሳይሆን ከ3 ደቂቃም ያልበለጠው የቃለ ምልልሳቸው አካል ብቻውን አልጀዚራ በቅምሻ መልክም በትላንትና ዕለትም ለተመልካቾቹ አጋርቷል። ለጊዜው ዝርዝር የቃለ ምልልሱ ይዘትም በአዎንታዊ ጎኑ በአሉታዊ ጎኑ ለተመልካቾች ይፋ ባይደረግም ተቀንጭቦ የቀረበው የአቶ ጌታቸው ረዳም ቃለ ምልልስ አነጋጋሪነቱና አወዛጋቢነቱ ግን አልቀረም። ለዓመታትም ስለ ጦር ወንጀሎችም ሲናገሩ ነበርም። ትክክለኛ የዘር ማጥፋት ወንጀልም ወይም ጄኖሳይድ በትግራይ ክልል ህዝብ ላይ ተፈጽሟል ሲሉ ነበርም። ታዲያ በዚያም የዘር ማጥፋት ወንጀል አቋሞት ዛሬስ እንደጸኑኖት የሚል ጥያቄ ከአልጀዚራው አዘጋጅ መሐዲ ሐሰን የቀረበላቸው ጌታቸው ረዳም ሲመልሱ የቱንም የማቆለጳጰስም የማወደስም ተቀጽላዎች ቢኖሩ እኔ በትግራይ ክልል ውስጥ ሁሉንም አይነት የወንጀል አይነቶች መፈጸማቸውን አውቃለሁ ሲሉ መለሰው። ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ወንጀል ፈጽሟል ወይስ አልፈጸሙም ለሚለው ተከታይ የአልጀዚራ ጥያቄ ምላሽ የሰጡትም በቀድሞው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ የስልጣን ዘመን የኮሙኒኬሽን ዴታ የነበሩት አቶ ጌታቸው ረዳም እንደ
አንድ የህግ ባለሙያ የምነግርህ ነገር ቢኖር ማን ይህንን ወንጀል ፈጸመ፣ ማንን ያንን ወንጀል ፈጸመ የሚለውን አባባል መናገር አልችልም። ነገር ግን በትግራይ ክልል ውስጥ ወንጀል መፈጸሙን የአደባባይ ምስጢር ነው የሚል ምላሽም ሰጥተዋል። እንዴ አንድ ጊዜ እስቲ ቆዩ ጠበቃ ኖትም ሲል ጋዜጠኛ ማህዲ ጥያቄ ወደ አቶ ጌታቸው ረዳም ሰደደላቸው። ጌታቸው ረዳም አዎ ሲሉ መለሱ። ክርክሩም እየተሟሟቀም ሄደ። ጋዜጠኛውም ቀበል አድርጎም ታዲያ የዛሬ 4 ዓመት እንደ ፈረንጆቹ አቆጣጠር በ2021 አብይ አህመድ በትግራይ ክልል ህዝብ ላይ የዘር ማጥፋትም ወይም ጄኖሳይድ ወንጀል ፈጽመዋል ሲሉ ጠበቃም አልነበሩም እንዴ የሚል የማያፈናፍን ጥያቄም ለአቶ ጌታቸው ወረወረ። ጌታቸው ረዳም በዚያን ጊዜ የህግ ባለሙያ ወይም ሎየር ነበርኩኝ። በተመሳሳይ ሁኔታ በሚንቀለቀል እና በመቶ ሺዎች የተቆጠሩ የሰው ልጆች ህይወትን በቀጠፈም ጦርነት ውስጥ ነበርኩኝ በማለትም የተከላካይነት ምላሽም ለመስጠትም ሞክረዋል። ታዲያም በትግራይ ክልል ውስጥ የዘር ማጥፋት ወንጀል ተፈጽሟል ወይስ አልተፈጸመም የሚል ተጠየቃዊ የቀረበላቸው አቶ ጌታቸው ረዳም በትግራይ ክልል ውስጥ የጄኖሳይድ ወንጀል መፈጸሙን አምናለሁ በማለትም የትላንትናውንም የዛሬውንም አቋማቸው ነው ያሉትን አስተያየታቸውን ሰንዝረዋል። በቀላሉ ያለቀቃቸው የእንግሊዙ የቻናል 4 የቀድሞ የዜና እና ወቅታዊ ጉዳዮች ዋና አዘጋጅ፣ የቢቢሲ፣ የስካይ ኒውስ፣ የአልጀዚራ እና የእንግሊዙ የዲጂታል ራዲዮ ጣቢያ ወይም ኤልቢሲ ኒውስ ተጋባዥ አዘጋጅ የሆነው ትውልደ እንግሊዛዊና የአሜሪካ ዜግነት ያለው የ46 ዓመቱ ጋዜጠኛ ማህዲ ሐሰን የዘር ማጥፋቱ ታዲያ የተፈጸመው በአብይ አህመድ ነው ማለት ነው ሲል ተዘዋዋሪ ጥያቄ ለአቶ ጌታቸው ይሰነዝራል። ጌታቸው ረዳም መልካም አሁን ስለመጠቀምባቸው ቃላትም ኃላፊነት መውሰድ ይጠበቅብኛል። የዘር ማጥፋት ወንጀል ተፈጽሟል በሚለው አቋሜም ለመግፋት ዝግጁ ነኝ ብለዋል። ለተመልካቹም ግልጽ እንዲሆን እርስዎ በትግራይ ክልል ውስጥ የዘር ማጥፋት ወንጀል ተፈጽሟል ብለው ያምናሉ፣ ነገር ግን አብይ አህመድ የዘር ማጥፋት ወንጀል ፈጽሟል ብለው ለመናገር ፍላጎት የሎትም ለሚለው የጋዜጠኛው ጥያቄ አቶ ጌታቸው ረዳ ምላሻቸው በአጭሩ አዎ ፍላጎት የለኝም የሚል ነበር። ታዲያ እርስዎ እንደዚህ ካሉ የዘር ማጥፋቱ በራሱ መንገድ ተፈጸመ እያሉን ነው ለሚለው የጋዜጠኛው ማህዲ መሪን ጥያቄ አቶ ጌታቸው ረዳ በጭራሽ በዘር ማጥፋቱ ወንጀል ውስጥ በርካታ ተዋናዮች ነበሩ የሚል ምላሽ ቢሰጡም ጋዜጠኛ ማህዲ ሊጠይቅ እኔ እንደማምነው እና እያለሁ ያለሁት አብይ አህመድ ከነዚያ የዘር ማጥፋትም ተጠያቂዎች ወይም ተዋናዮች መካከል አልነበሩም ታዲያ ለሚለው ጥያቄው ምላሳቸው የተኮለታተፈው ጌታቸው ረዳ የትግራይ ጦርነትም የተመራው በጠቅላይ ሚኒስትሩ አብይ አህመድ ነበር የሚል ምላሽ ቢሰጡም ጋዜጠኛው ቀበል በማድረግ ጠቅላይ ሚኒስትር አብይ አህመድ የጄኖሳይድ ወንጀልን መርተዋል ማለት ነው ሲል ጌታቸው ረዳን ይጠይቃቸዋል። በፈገግታም የተሞሉትም ጌታቸው ረዳም ምላሽ በዚያ ጉዳይ ላይ ብቻ ማተኮር አይገባንም የሚል ማስጠንቀቂያ አዘል የምክረ ሐሳብ ቢሰነዝሩም የተሟሟቀው ክርክር እንዳይቀዛቀዝ አቶ ጌታቸው በብግነትና በመሸማቀቅ ቃለ ምልልሱን ውይይቱን አቋርጠው እንዳይወጡ የተመልካቹም ስሜት እንዳይነካም ብልሃት የተላበሰው የአልጀዚራው ጋዜጠኛ አስተናጋጅም ማህዲ እርሶን እዚህም የጋበዝኖት እኮ ይህንን እውነታም ለማወቅ ነው በማለትም ጌታቸውን ረዳን በማቀዝቀዝ ወደሚፈልገው ቁልፍ ጥያቄ በማምራትም ከጠቅላይ ሚኒስትር አብይ አህመድ ጦርነቱን መርተዋል እኮም ሲል ያልተቋረጠ ጥያቄውን ይሰነዝራል። ከዛሬ ዓመትም በተለያዩ አጋጣሚዎችና መድረኮችም አብይ አህመድን ጨፍጫፊ ነው፣ አብይ አህመድም የቱርኩ ፕሬዝዳንት ኤርዶጋን አያስጥለውም ወዘተ በሚሉም ጠንካራ አነጋገራቸው የሚታወቁትም ከህወሓት በኋላም ለዓለም አቀፍ መገናኛ ብዙሃን ዋነኛ ቃል አቀባይ የነበሩትም ጌታቸው ረዳም በሎንዶኑ የአልጀዚራ ቆይታቸው ጋር አብይ አህመድም ራሳቸውን በአደባባይ በፍርድ ቤት እንዲከላከሉ እድል ሰጣቸዋለሁ፣ እኔ ያልኩትን ያለው በትግራይ ክልል ውስጥ የዘር ማጥፋት የጄኖሳይድ ወንጀሎችም ጨምሮ ሁሉም ወንጀሎችም ተፈጽሟል። እውነቱን ለመናገር አብይ አህመድ ወደ ስልጣን ከመምጣታቸው በፊትም የቅርብ ጓደኛ የነበረ አሉ። ጋዜጠኛውም ለጠቅ አድርጎ እንዴ እርሶ እኮ አብይ አህመድን ይጠሏቸዋል፣ እርሶ አብይ አህመድን የዘር ማጥፋት ወንጀል ፊት አውራሪና ኢምፔሪያሊስት በማለትም ያብጠለጥሏቸዋል። ይህ አይነት ያልተለመደ ወይም እንግዳ ወይም ዊርድ አስተያየትም ሲል የቀድሞው የአቶ ጌታቸው ረዳ አነጋገሮችን ለተጋባዡ አቶ ጌታቸው ረዳና ለአልጀዚራም ታዳሚዎችም አስታወሳቸው። ከፊታቸው ላይ የአግራሞት ፈገግታም የተንጸባረቀባቸው ጌታቸው ረዳም ቀበል አድርገው ያኮ እውነታውን ጓደኝነታችንን አይቀይርም የሚል ምላሽም ሰጡ። በአዳራሽ ውስጥ የነበረው የአልጀዚራም ታዳሚም በሳቅና በፈገግታም አዳራሹን ሞላው። እንደ እውነቱም እኮ አብይ አህመድ የዘር ማጥፋትም ቀስቃሽ ናቸው። ታዲያ ይህ እየሆነ እንዴትም ጓደኝነታችን አልተቀየረም ይላሉ ለሚለው የጋዜጠኛ ማህዲ አጽንኦታዊም ጥያቄ ምላሽ የሰጡትም የጠቅላይ
ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪው ጌታቸው ረዳም በጭራሽ እኔኮ እያልኩኝ ያለሁትም እውነታውን ነው ቢሉም አቶ ጌታቸው ቀድሞ የዘር ማጥፋትም ዘመቻዎችም እርሶና አብይ አህመድም ጓደኛሞች ናችሁ፣ ድህረ የዘር ማጥፋት ወንጀል ጓደኛሞች ናችሁ፣ በጄኖሳይድም ወቅትም ጓደኛሞች አልነበራችሁም፣ እንዴት ነው ነገሩም ሲል ከአልጀዚራም አጣብቂኝ ጥያቄም ቀርቦላቸው ነበር። ሁላችንም በውጊያ ውስጥም ነበርን፣ በ10 ሺዎች የተቆጠሩ ሰዎችም ገብረናል። እዚያ ላይ የዘር ማጥፋት ወንጀል ጽንሰ ሐሳቡን ዝቅም እናድርገው በማለትም አቶ ጌታቸው ረዳም የቀደመ የአሁኑ አቋሚ ነው ያሉትን ለመግለጽም ቢሞክሩም ጋዜጠኛው ማሃዲን እኔኮ የዘር ማጥፋት ወንጀል ጉዳይ አላጣጣልኩኝም፣ እርሶ ግን በአንድ ወቅት በዘር ማጥፋት ወንጀል ከከሰሷቸው አብይ አህመድ ጋርም ትላንትም ዛሬም ጓደኛሞችም እንደሆናችሁ እየነገሩን ነው በማለትም የአልጀዚራ የቅምሻ ፕሮግራም ለጊዜው በእንጥልጥል ላይ ተቋይቷል። አልጀዚራም ከአቶ ጌታቸው ረዳ ጋር ካደረገው ቃለ ምልልስም በቁንጽል የተወሰደው ክፍል የተለያዩ አስተያየቶችን ያስተናገደም የሚገኝ ሲሆን ከነዚህም አስተያየቶችን ሰጪዎችም የትግራይ ልሂቃንና ፖለቲከኞች መካከል አንዱ የሆኑትም አቶ አብርሃ ደስታ በማህበራዊ ትስስር ገጻቸው በሰነዘሩትም አስተያየትም በህወሓትና በፌዴራል መንግስቱ መካከል የነበረው ጦርነትም በሰላም ስምምነቱም ተቋይቷል። በስምምነቱ መሰረትም ጸብ አጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባትም የማያስፈልግ አካል ወደ ኋላም ተመልሶ መሳደብ አይችልም፣ ምክንያቱም ስምምነቱ ስላለ ይላሉ። አቶ ጌታቸው በአልጀዚራ ላይ የሰጡትን አስተያየትም በመልካም ጎኑ የተመለከቱት አቶ አብርሃ ደስታም ምክንያት ያሉትን ሲዘረዝሩ ጦርነትን ጸብ ነው፣ በጸብ ውስጥም መሰዳደብ፣ መወነጃጀል፣ መመታታትም መገዳደል አለ። ጸቡም ሲበርድም መረጋጋት አለ። ከመረጋጋት በኋላ በጦርነት ወቅት የነበረውን ትኩሳትም የመሰዳደብና የመደባደብ መንፈስም አይኖርም። በጸቡም ጊዜም ስትደባደበውና ስትደበድበው የነበረውን ሰው ጸቡም ቀርቶም እርቅ ከሆነ በኋላ አትደበድበው አትሰድበውም፣ አትወነጅለው፣ ምክንያቱም የሰላም ስምምነቱም ስላለ ነው ባይ ናቸው። አቶ ጌታቸው ረዳም በደም አፋሳሹም ጦርነትም ወቅትም የህወሓት ቃል አቀባይ እንደነበሩ ያወሱትም አቶ አብርሃም አቶ ጌታቸው ረዳ በጦርነት ጊዜም እና ከጦርነት በኋላም የሚነገር ነገር ቅላጼውን ስለሚለያይ አቶ ጌታቸው ረዳም ድህረ ጦርነቱም ቃለ ምልልስ የሚያደርጉበትን መገናኛ ብዙሃን መምረጥ እንደሚገባቸው ከጠቅላይ ሚኒስትር አብይ አህመድ ጋርም ያላቸውን የጫጉላ ሽርሽር ወይም ፈረንጆቹ ሃኒሙን በልኩ ቢያደርጉትም ምክንያቱም አብሮ መስራትም ችግር የለውም፣ የተጋነነና ከልክ ያለፈ ሲሆን ግን አስፈላጊነቱ ግን አይታየኝም፣ ርቀትን ጠብቅም በማለትም የቀድሞ የአረናም ትግራይ ፓርቲ ሊቀመንበሩ አቶ አብርሃ ደስታም አስተያየታቸውን ቋይተዋል። እርሳቸውም በርካታ የድጋፍና የተቃውሞ ግብረ መልሶችም አስተናግደዋል። በሌተና ጀነራል ታደሰ ወረደ በሚመራው በትግራይ ክልል ጊዜያዊ አስተዳደር ውስጥ ምክትል ፕሬዝዳንት የሆኑትም ከአቶ ጌታቸው ረዳ ጋር በተለያዩ ጉዳዮችም ተቃርኖ ውስጥ እንደሆኑ የሚነገርላቸው አቶ አማኑኤል አሰፋም አቶ ጌታቸው ረዳም በአልጀዚራ ቴሌቪዥን መስኮት የሰጡትን አስተያየትም በአጭር ቃላትም የስቶክሆልም ሲንድሮም በገሃዱ የታየበትም በማለትም የዛሬ 52 ዓመት እንደ ፈረንጆቹ አቆጣጠር በ1973 በስዊድን ዋና ከተማ ስቶክሆልም ከተማ ውስጥ የአንድ ባንክ ዘራፊዎችም ያፈኗቸው ታጋቾችን የአጋቾቻቸው መልካም ገጽታ እንዲናገሩ የስነ ልቦና ተጽዕኖ ወይም ጥገኝነት የተንጸባረቀበትን አውድን የሚገልጸው ስቶክሆልም ሲንድሮም አባባልን አቶ አማኑኤል በአቶ ጌታቸው ረዳ ላይ ተጠቅመዋል። የዛሬ 11 ዓመት በፊት ሐሳባቸውን በነጻ ለመግለጽ በመወጠን የተሰባሰቡ በሰብአዊ መብት አያያዝ፣ በመልካም አስተዳደር፣ በትምህርት፣ በማህበራዊ ፍትህ፣ በሙስናና ከአመጻ የጸዳ ማህበራዊ ሽግግር ዙሪያ ያውጠነጠነ የበይነ መረብ ወይም ብሎግ በመክፈት ለማህበረሰቡ የእውቀት ግንዛቤና የህግ ይከበርን ጦማሮችን በማንሸራሸር ይታወቃሉ። የዞን 9 ጦማሪዎች ይህ ተልኳቸው ከበርካታዎችም አድናቆትና ተከታዮችን ቢያተርፍላቸው በወቅቱ ገዢው መንግስት ዘንድም ቁጣና ፍርሃትን በማስነሳቱ በሽብር ወንጀል ተከሰው 6 የዞን 9 ጦማሪዎችና 3 ጋዜጠኞች በወርሃ ሚያዝያ ወይም በፈረንጆቹ አፕሪል 25 እና 26 2014 ለእስራትም ተዳርገው በአገር ውስጥና በዓለም አቀፋዊ ቁጣም የተነሳም ከ6 ወራት የእስራት ቆይታም በነጻም ተለቀዋል።
ለጋዜጠኞች መብትም የሚከራከረው መንበሩን በአሜሪካ ኒውዮርክ ግዛት ያደረገው ሲፒጄም ዓመታዊ ሽልማትም ሰጥቷቸዋል። ከነዚህ የዞን 9 ጦማሪዎች መካከል አንዱ የሆነው የሰብአዊ መብትም አቀንቃኙ ጸሐፊም በፍቃዱ ኃይሉ በኢትዮጵያ ውስጥ የተጨናገፈው ሽግግር ሎስት ኢን ትራንዚሽን የተሰኘም ጥልቀትና የክንዋኔዎችን ፍሰትን ያካተተ መጽሐፍ በቅርቡ በእንግሊዝኛ ቋንቋ ለአንባቢዎቹ አቅርቧል። ጸሐፊው በፍቃዱ ኃይሉ አቶ ጌታቸው ረዳም ከአልጀዚራ ቴሌቪዥን ጋር የነበራቸውን ቆይታን በተመለከተ ገለልተኛ ካለው አልጀዚራም ቴሌቪዥን ጣቢያና ከጋዜጠኛ መሃዲ ሐሰን ፊትም ለፊትም ለመቅረብ ጌታቸው ረዳ ለመድፈራቸው ድፍረታቸውን አደንቃለሁ። የጋዜጠኛዊ መግለጫ ባህልን ሙሉ በሙሉ የሰረዙትም ጠቅላይ ሚኒስትር አብይ አህመድ ይህንን እንደማያደርጉ እርግጠኛ ነኝ ያለው የቀድሞ ጦማሪ የሰብአዊ መብትም ተሟጋችና ጸሐፊ በፍቃዱ አቶ ጌታቸው ረዳም ከአልጀዚራ ጋር የነበራቸው ቆይታን በቁንጽልና በወፍ በረር እንደተመለከተው አቶ ጌታቸው ረዳም ከዚህ ቀደም ያልገጠማቸው አዋራጅ ወይም በእንግሊዝኛው ሂዩሚሌቲንግ መድረክ ሆኖም አግኝቻለሁም ሲል አስተያየቱን ዘንዝሯል። ጸሐፊው አስተያየቱን ሲቀጥል አቶ ጌታቸው በግልጽ አነጋገራቸው በድንቅም የእንግሊዝኛ ቋንቋም ችሎታቸውና ብቃታቸው አለማመስገን ንፉግነት መሆኑን አጽንኦት የሰጠው በፍቃዱ ኃይሉ ይሁን እንጂ አቶ ጌታቸው ረዳ በተለያዩ ጊዜያትም ባለማወቅም ወይም በእብሪተኝነት የተጠቀሙባቸው ያላቸውን እርሱም በመጽሐፍ ውስጥ ያካተተው በተቃውሞ ዘርፍም በ2014 ዓ.ም እስከ 2016 ዓ.ም ወቅትም አቶ ጌታቸው ተቃዋሚዎችን ለማዋረድ የተጠቀሙባቸው አጋንንት፣ ችግር ፈጣሪዎችም፣ እሳትና ጭድ የሚሉ ቃላትም እንደዚሁም በሰሜኑ ደም አፋሳሽ የኢትዮጵያ ጦርነት ወቅትም በፌዴራል መንግስቱና በኤርትራ ኃይሎችና በአማራ ሚሊሻዎች ላይ አቶ ጌታቸው የተጠቀሟቸው ሂሳብ እናወራርዳለን የሚለውን አወዛጋቢ ዛቻን ጨምሮ በርካታዎችም በመርሳትም እንዳልተፈጸሙ በመምሰል አልጀዚራ ላይ በፍጥነትም ተከስተዋል ሲል ትዝብቱን አስፍሯል። አቶ ጌታቸው ረዳም እኮም ደም መራራም ፖለቲከኛም አይደሉም የሚለውን የአቶ ልደቱ አያሌው አገላለጽን የተዋሰው ጸሐፊው በፍቃዱ ኃይሉ አቶ ጌታቸው ረዳም የኦሮሞ ተቃዋሚዎችን በጽኑ መቃወማቸውን በሰሜኑ ጦርነት ወቅትም የሚያውቁትን ቃላት ሁሉም ተጠቅመዋል። የአብይ አህመድን አስተዳደር ተዋግተዋል። በመጨረሻም ይቃወሟቸው በነበሩትም ተቃዋሚያቸው ወደ ስልጣን ባመጧቸው ጠቅላይ ሚኒስትር አብይ አማካኝነትም አማካሪ ሆነው ተሾመዋል። አቶ ጌታቸው ረዳም ከአልጀዚራው ጋዜጠኛ መሃዲ ሐሰን ጋር ባደረጉትም ትግል አብይ አህመድን የዘር ማጥፋት ወንጀል ወይም ጄኖሳይደር ፈጽመዋል የሚለውን የቀድሞ ክሳቸውን ለማካካስ ነበር። ይህንን ለማድረግ መሞከራቸው ጠቅላይ ሚኒስትሩንም ሆነም የትግራይ ክልል ህዝብን ስለማይጠቅም በእርሱ እምነትም አቶ ጌታቸው ረዳም በሁለቱም ወገኖችም እንዳልተሳካላቸው ተረድቻለሁም ብሏል። አፍቃሪ የኤርትራ መንግስት እንደሆነ የሚነገርልን ተስፋ ኒውስም የተባለው ድህረ ገጽም በማህበራዊ ትስስር ኤክስ ገጹም አቶ ጌታቸው ረዳም የቀድሞ ባላንጣቸውን የወቅቱ አለቃቸውን ጠቅላይ ሚኒስትር አብይ አህመድን ከዚህ ቀደም በድፍረትና በነጻነት የዘር ማጥፋት ወንጀለኝ ፈጻሚ ወይም ጄኖሳይደር ብለው እንዳልጠሩም ዛሬ ላይ ያንን ቃል ለመጠቀም በአንገታቸው ላይ የተቀመጠውን የገመድ ሸምቀቆን ለማስለቀቅም ሲጣጣሩ በአልጀዚራ ቴሌቪዥን መስኮት በኩል ማየትም በራሱም ክፉኛ አሳማሚ ነው ብሎታል። ምንቴ የተባሉ የማህበራዊ ትስስር ገጽም ተጠቃሚ እንደዚሁ በኤክስ ገጻቸው በርካታ ወጣቶች በአቶ ጌታቸው ፕሮፓጋንዳም ተጠልፈውና ተታለው ከአውዳሚው ጦርነት ውስጥ መግባታቸው በጽኑ እርግጠኛ ነኝ። ጌታቸው ረዳም በዚያ በጦርነት ወቅትም በዘር ማጥፋት ወንጀል ሲያብጠለጥሏቸው የነበሩት አብይ አህመድን ለመከላከል ሲጣጣሩ ይታያል። ጎበዝ እባካችሁ ለፖለቲከኞች ብላችሁ ውድ ነፍሳችሁን አትገብሩም። ምክንያቱም እንደነዚህ አይነቶቹም ድራማም ምንም አይነት ውጤትም ስለሌላቸው ነው በማለትም ምንቴ አስተያየታቸውን ሰንዝረዋል። እዚህ ላይ የተለያዩ ተቀጽላዎችን አንጠቀም በማለትም የቂል አቂል እና ትርጉም አልባም አስተያየት በመሰንዘር የአልጀዚራውን ጋዜጠኛ መሃዲን ለመገሰጽም አቶ ጌታቸው ሞክረዋል ያሉት ማህደር የተባሉ አስተያየትም ሰጪም አቶ ጌታቸው ረዳ በኳታር መንግስት ከሚደጎመው አልጀዚራ ቴሌቪዥን ጣቢያ ይልቅ ለብልጽግና ፓርቲ ቅርብ በሆነችው በተባበሩት አረብ ኤሚሬት መንግስትም ቅርብ ካለ ሚዲያ ጋር ቆይታ ቢያደርጉ ይመረጥ ነበረም ሲሉ አግራሞት አዘል አስተያየታቸውን ወርውረዋል። አልጀዚራም ቴሌቪዥን ከቀናት በፊትም ሎንዶን ላይ አቶ ጌታቸው ረዳን በምላሽ ሰጪነትም የአዲስ ስታንዳርድ ድህረ ገጽ መጽሔትም አዘጋጅና ባለቤትም የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሚተቹ መካከል አንዷ የሆነችው ጋዜጠኛ ጸዳለም ለማን በኖርዌይ ዋና ከተማ ኦስሎ ከተማ በሚገኘው ኒው ዩኒቨርሲቲ ኮሌጅ ፕሮፌሰር በኢትዮጵያ በኤርትራና በዛንዚባር ጉዳይ ላይ በሰላምና በግጭትም ዙሪያ ተመራማሪ የሆኑት ፕሮፌሰር ከጂቴል ትሮቬልን
መኮንን፣ የፖለቲካ ሳይንስ ተመራማሪው ብስራትም ለሜሳን በፓናሊስትነትም ጨምሮ የቀድሞ የቢቢሲ ዘጋቢና የአፍሪካ ቀንድ ተንታኙ ማርቲን ፕላውትን፣ የሰብአዊ መብትም ተሟጋቿም ቬኒሳ ፀሐይንና የተለያዩ ታዋቂ ሰዎችን በእንግድነት ያሳተፈበትም ሙሉ ቃለ ምልልስም በነገው ሐሙስ ለተመልካቾቹም እንደሚያቀርበው አስታውቋል። በአቶ ጌታቸው ረዳም ቃለ ምልልስ ዙሪያ የሚሰጡ ገንቢና ተቃዋሚ አስተያየቶችም ለቀጣዩ ቀናትም ይቀጥላሉም ተብሎ ይጠበቃል። ለበር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።